ሰላም ሰላም እንዴት ናችሁ? የኢትዮ ጂኢኤም ለርን ፋሚሊዎች፣ ዛሬ ደግሞ የምናየው ምንድነው ስለ ካይነሜቲክስ ይሆናል ማለት ነው። ፓርት 2 እነዚህን ያው ጥያቄዎቹን ቴሌግራም ላይ ልኬላችኋለሁ። ጀስት ጥያቄዎቹን ብቻ የምትፈልጉ ወጣችሁ ማውራት ትችላላችሁ። የቴሌግራም ሊንክ ደግሞ ዲስክሪፕሽን ላይ ማስቀምጥላችኋለሁ። የሊንክውን ቦታም አለ። ከፈለጋችሁ ደግሞ ኢትዮ ጂኢኤም ለርን ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ዛሬ የምናየው ከ2011 እስከ 2017 የተሰሩትን የኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛም ይሆናል ማለት ነው። አንደኛው ጥያቄ ምንድን ነው የሚለው በ2011 የመጣው ማለት ነው። 2011 የመጣው አንደኛ ጥያቄ ምንድን ነው የሚለው A driver of an automobile traveling at a constant speed of 20 meters per second suddenly applies a brake and the automobile comes to rest in 2 seconds after skidding for a certain distance. What is the length of the skid distance? ስለዚህ ምንድነው ማለት ነው እዚህ ጋር እየጠየቀን ያለው ኢኒሻሊ በስንት ነበር ሙቭ እያደረገ የነበረው የሆነ ካር በ20 ሜትር ፐር ሰከንድ ነበር ሙቭ እያደረገ የነበረው። ከዚያ ሰደንሊ ምን ማድረግ ጀመረ? ብሬኩን ተጫነውና አቆመ ነው ማለት ነው። በ2 ሰከንድ ውስጥ ካምቱ ሬስት አደረገ ኦር ቆመ እያለ ነው ማለት ነው። ሶ ጀስት የሆነ መኪና አለ ሙቭ እያደረገ ነበር። ከዚያ ሰደንሊ የሆነ ነገር አይቶ ሊሆን ይችላል፣ አያገባንም፣ ብቻ አቆመ ማለት ነው። ምንድነው ኢኒሻሊ በ20 ሜትር ፐር ሰከንድ እየሄደ ነበረ። ከዚያ በ2 ሰከንድ ውስጥ እንዲቆም አደረገ። which means ፋይናል ቬሎሲቲው ዜሮ እንዲሆን አደረገ። ልክ መኪና ልክ ብሬኩ ሲጫኑት በአንድ አይቆምም። ሶ ሳይቆም በፊት ስንት ሜትር ኦር ምን ያህል ሊንግዝ ሄደ ብሎ እየተጠየቅን ነው ማለት ነው። ሶ ምን ብለን መመለስ እንችላለን? v ስኩዌር ኢኳል ቱ u ስኩዌር ፕላስ 2as እንደሆነ እናውቃለን። ግን ደግሞ v ፋይናላችን ዜሮ ነው። ስለዚህ ይሄን ወደዚህ ስናሳልፈው ማይነስ u ስኩዌር ኢኳል ቱ 2as ይሆናል ማለት ነው። s ኢኳል ቱ ማይነስ u ስኩዌር ኦቨር 2a ይሆናል ማለት ነው። 2a ይሆናል ማለት ነው። ከዚያስ ኤስን ከዚህ ላይ መፈለግ እንችላለን ነው ኤን ከዚህ ላይ መፈለግ እንችላለን። ግን አክሰለሬሽን ኢኳል ቱ ቼንጅ ኦፍ ቬሎሲቲ ኦቨር ቼንጅ ኦፍ ታይም። ስለዚህ ቼንጅ ኦፍ ቬሎሲቲ ስንት ነው? v ፋይናል ማይነስ v ኢኒሺያል አይደለ? ኦቨር ታይም። v ፋይናላችን 0 ነው። ማይነስ 20 ኦቨር 2 which is equals to minus 10 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሜትር ፐር ሰከንድ ስኩዌር ይሆናል። ስለዚህ እዚህ ውስጥ ማስገባት ነው። s equal to minus u square which is 20 ማለት ነው። 20 times 20 over 2a 2 times minus 10 ማለት ነው። ማይነስ በማይነስ ይጠፋል። ይሄ በዚህ ይጠፋል። ይሄ በዚህ ይጠፋል። ስንት ይቀራል? 20 ሜትር ይቀራል ማለት ነው። ስለዚህ ሳይቆም በፊት ብሬኩን ከተጫነ በኋላ 20 ሜትር ሄዷል ማለት ነው። ስለዚህ አንሰራችን የሚሆነው ዲ ይሆናል ማለት ነው። 20 ሜትር። እሺ ሌላኛው ደግሞ በ2011 የመጣው ምንድነው የሚለው which of the following is correct about the motion shown in the velocity time graph below አለ። velocity time graph ያው ተሰጥቷል። እዛ ላይ ብዙ ስለማይታይ እዚህ ላይ ሲያለው ኦኬ ኤላይ ምንድነው የሚለው between c and d motion is with constant acceleration አለ። with constant acceleration vt ግራፍ ነው የተሰጠን። 10 ሰከንድ ዚስ ኢን ሜትር ፐር ሰከንድ ነው የተሰጠን። ስለዚህ ያው ቢትዊን ሲ ኤንድ ዲ ኮንስታንት አክሰለሬሽን ነው እያለን ነው። የኮንስታንት አክሰለሬሽን ቪቲ ግራፍ እንደዚህ ነው? አይ እንደዚህ አይደለም። እዚህ ጋር በምንድን ነው እየሄደ ያለው? በኮንስታንት ቬሎሲቲ which means ዩኒፎርም ሞሽን ላይ ነው ያለው ማለት ነው። እዚህ ጋር አክሰለሬት እያደረገ ነው። እዚህ ሞር በስቲፕ በሆነ ስሎፕ አሁንም አክሰለሬት እያደረገ ነው። እዚህ ጋር ዲሰለሬት እያደረገ ነው ማለት ነው። እዚህ ጋር ግን በዩኒፎርም ሞሽን ሙቭ እያደረገ ነው። በ20 ሜትር ፐር ሰከንድ ሙቭ አድርጓል ማለት ነው። ከ3 ሰከንድ እስከ 6ኛው ሰከንድ። ስለዚህ ኤ በፍጹም መሆን አይችልም ማለት ነው። ቢኮዝ እዚህ ሲና ዲ መሃል በኮንስታንት አክሰለሬሽን ሳይሆን በኮንስታንት ቬሎሲቲ ነው የሚሄደው። ኮንስታንት ቬሎሲቲ ደግሞ ከሆነ ምንድነው ቼንጅ ኦፍ ቬሎሲቲ ዜሮ ነው የሚሆነው። እሺ አክሰለሬሽን ዜሮ ነው። ሶ አክሰለሬሽን ኢዝ ኮንስታንት ብለን ማለት እንችላለን ማለት ነው። ኦኬ ቢ ላይ ደግሞ ያለው ምንድነው? ቢትዊን ቢ ኤንድ ሲ አክሰለሬሽን ኢዝ 4 ሜትር ፐር ሰከንድ ስኩዌር። ቢትዊን ቢ ኤንድ ሲ እዚህ መሃል አክሰለሬሽናችን 4 ሜትር ፐር ሰከንድ ስኩዌር ነው አለ። ኦኬ እንደዛ ነው። እና ቪቲ ግራፍ ላይ ስሎፓችን ምንድነው? ሁሌ ያው አክሰለሬሽን ነው ማለት ነው። ለምን? ያው ስሎፕ ማለት ያው ብዙ ጊዜ ኤም ነው። ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ማለት ነው። ቼንጅ ኦፍ ቨርቲካል ኦቨር ቼንጅ ኦፍ ሆሪዞንታል ኮምፖነንት ማለት ነው። ሶ a equal to change of y ያችን v ነች ኦቨር change of
ኤክስ which is change of t ሶ ይሄ አክሰለሬሽን መሆኑን እናያለን ማለት ነው። v ፋይናል ማይነስ v ኢኒሻል ኦቨር t ፋይናል ማይነስ t ኢኒሻል ነው ማለት ነው። v ፋይናላችን እዚህ ከስንት ነው? ከb እስከ d ካለ v ፋይናላችን 12 ነው። እሺ 12 ማይነስ v ኢኒሻል v ኢኒሻላችን 4 ነው። 4 ኦቨር ቲ ፋይናላችን ስንት ነች? 3 ነች እያለን ነው። ያው እዚህ ጋር የሆነ ነገር አለ 3 አለ 3 ሲቀነስ ቲ ኢኒሻል 2 አይደል 2 which is equals to 8 over 1 equal to 8 meter per second square ነው ማለት ነው። ግን እሱ ያለው ስንት ነው? 4 ነው። ሶ ቢ አይሆንም ማለት ነው። ቢ እየሆነ አይደለም። እሺ ሲ ላይ ደግሞ ምንድነው የሚለው? between d and e the motion is with constant positive acceleration አለ between d and e between d and e ፖዚቲቭ አክሰለሬሽን ነው እያለን ነው። ፖዚቲቭ ነው ወይ? ኖ አይደለም፣ ኔጌቲቭ ነው። ለምንድን ነው ኔጌቲቭ ያልኩት? ያው አክሰለሬሽን ማለት ስሎፕ ስለሆነ ያው ስሎፑ ምን እያደረገ ነው? ከሰከንድ ኳድራንት ወደ ፎርስ ኳድራንት እየሄደ ነው። which means ከኔጌቲቭ ስሎፕ ነው ያለው ማለት ነው። ሶ ያው ከፈለጋችሁ 0 ማይነስ 12 ማይነስ 12 ማይነስ 6 ኢኳል ቱ ማይነስ 2 ሜትር ፐር ሰከንድ ስኩዌር በዚህ ነው ዲሰለሬት እያደረገ ያለው ማለት ነው እንጂ ያው ፖዚቲቭ አክሰለሬሽን አይደለም ማለት ነው። እሺ ስለዚህ ሲ ዲ ያለው ደግሞ ቶታል ዲስፕሌስመንት ኢዝ 84 ሜትር አለ። ቶታል ዲስፕሌስመንት ኢዝ 84 ሜትር አለ። ቶታል ዲስፕሌስመንት 84 ሜትር ነው የሚሆነው። ኦኬ እና ያው ዲስፕሌስመንት ማለት ምን ማለት ነው? ዲስፕሌስመንት ማለት ነው ቪቲ ማለት ነው። ቪቲ ማለት ነው። ግን እዚህ ስር ደግሞ አሁን ለምሳሌ ይሄ ምንድነው የሚሆነው? ቲ ታይምስ ይሄ አሁን ለምሳሌ እዚህ ጋር ሬክታንጉለር የሆነ ነገር ይሰጠናል። ሶ ቲ ታይምስ ቪ ካደረገ ምን ይሆናል? ቪቲ ይሆናል which means displacement። ስለዚህ ኤሪያ አንደር ቪቲ ግራፍ ኢዝ ዲስፕሌስመንት። ሶ ያው ኤሪያዎቹን እንደማምራቸው ኤሪያዎቹን ከደማመርናቸው ምን ይሰጠናል ማለት ነው? ቶታል ዲስፕሌስመንት ይሰጠናል። እዚህ ጋር ኤሪያ 1 እንበለው፣ ይሄን ኤሪያ 2 እንበለው። ያው እዚህና እዚህ መሀል የሆነች ነገር አለች። ይሄን ኤሪያ 3 እንበለው፣ ይሄን ኤሪያ 4 እንበለው፣ ይሄን ደግሞ ኤሪያ 5 እንበለው ማለት ነው። ከዚያ ኤሪያ 1 ኢኳል ቱ 1 ኦቨር 2 ያው ትራያንግል ስለሆነ ማለት ነው። ከዚህ እስከዚህ ስንት ነው? 2 ከዚህ ወደ ላይ 4 ይሄ በዚህ ጠፋ which is equal to 4 ሜትር አመጣለን ማለት ነው። ኤሪያ 2 which is equal to ምንድነው ይሄ ሬክታንግል ነገር ነው። ስለዚህ 3 ታይማችን ቼንጅ ኦፍ ታይማችን ስንት ነች? ኖ 1 ኦቨር 2 ነው ያው እንትን ስለሆነ ቼንጅ ኦፍ ታይማችን 1 ነች። ከዛ ወደ ላይ ስንት ወጣ? 4 ወጣ። ስለዚህ ታይምስ 4 which is equal to 4 ሜትር። ኦኬ ኤሪያ 3 which is እዚች ጋር ያለችው ማለት ነው። እዚች ጋር ያለችው ኤሪያ 3 which is equal to 1 over 2 ከዚህ እስከዚህ ያለችው ታይም ዲፈረንስ 1 ነች። 3 to 2 ስለሆነ ማለት ነው። ወደ ላይ ያለው ዲስፕሌስመንት 12 ማይነስ 4 ነው ከዚህ በላይ ማለት ነው which is equal to 8 ማለት ነው። ይሄ በዚህ ይጠፋል፣ በዚህ ሲካፈል 4 ይሆናል። ሶ 4 ሜትር ይሰጠናል ማለት ነው። ሌላኛው ደግሞ ኤሪያ 4 ነው። ያው ኤሪያዎቹን ሁሉንም ደምረን መጨረስ አለብን። ኤሪያ 4 ኢኳል ቱ ይሄ ቤዝ which is 6 minus 3 times 8 which is 12 ማለት ነው። እዚህ ፈርስኮ 36 ሜትር ይሆናል ማለት ነው። ሌላኛው ደግሞ ኤሪያ 5 የመጨረሻው ማለት ነው 1 over 2 6 times 12 ይሆናል ማለት ነው። 3 times 12 36 ሜትር ይሰጠናል ማለት ነው። ሶ ቶታል ዲስፕሌስመንት ኢኳል ቱ ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 ፕላስ ኤሪያ 4 ፕላስ ኤሪያ 5 ይሆናል ማለት ነው። which is equal to 4 plus 4 plus 4 plus 36 plus 36 ይሰጠናል ማለት ነው። which is equal to 84 ሜትር ይሰጠናል። ሶ አንሰራችን ዲ ነው የሚሆነው ማለት ነው። አንሰራችን ዲ ነው የሚሆነው ማለት ነው። ሌላኛው ደግሞ ምንድነው የሚለው በ2012 የወጣው ማለት ነው። ያው እስካሁን 2011 ከ2011 የወጡት ሁለት ጥያቄ ሰጥተናል። 2012 ደግሞ የወጣው ምንድነው የሚለው while going to school student travel 3 km to the east አለ 3 km to the east 3 km እንበለው 3 km to the east and then 4 km to the north አለ to the north 4 km አለ in t equal to 2 hours ውስጥ ነው የሚሄደው። the magnitude of students average velocity the average velocity and average speed ስንት ነው የሚሆኑት ብሎ እየጠየቀኝ ነው ማለት ነው። ስንት ነው የሚሆነው ብሎ እየጠየቀኝ ነው። ሶ ምንድነው የምንለው v average or average velocity የምንለው displacement over total displacement over time is or change of displacement ማለት ትችላላችሁ። is v average or average speed total distance over time ይሆናል ማለት ነው።
ቶታል ዲስፕሌስመንታችን ምንድነው የሚለው ይሄ ምንድነው በራይት አንግል which is እንትን ስለሆነ ሃይፖቴነሱ ምን ይሆናል ዲስፕሌስመንት ኦር ሪዛልታንት ዲስፕሌስመንታችን ይሆናል which is 3 ስኩዌር ፕላስ 4 ስኩዌር ኦቨር ሩት ይሆናል ማለት ነው። ሪዛልታንታችን ኢኳል ቱ which is 5 ይሰጠናል። ስለዚህ 5 ኦቨር ታይማችን 2 ነው። ስለዚህ 2.5 ኪሎ ሜትር ፐር ሃወር ሄዷል ማለት ነው። ዲስፕሌስመንት አቨሬጅ ቬሎሲቲያችን አቨሬጅ ስፒዳችንስ ዲስታንስ ምንድን ነው? ሁሌም ፓዝ ዲፔንደንት ነው ኦር የተኬዱ መንገድ ላይ ዲፔንድ ይሆናል ማለት ነው። ስለዚህ 3 ሄደ 4 ሄደ። ስለዚህ አንድ ላይ 7 ኦቨር 2 ታይማችን ማለት ነው which is equal to 3.5 ኪሎ ሜትር ፐር ሃወር። የተጠየቅነው ምንድነው አቨሬጅ ቬሎሲቲ ኤንድ አቨሬጅ ስፒድ ሬስፔክቲቭሊ ስለሆነ አቨሬጅ ቬሎሲቲ ስንት ነው 2.5 ስለዚህ 2.5 ኤንድ 3.5 የሚል ይሆናል። ስለዚህ አንሰራችን ሲ ይሆንልናል ማለት ነው። ሲ ይሆንልናል። እሺ ሌላኛው ደግሞ እዚሁ በ2012 ነው የወጣው ነው In an experiment to measure the velocity of a ball rolling along the x-axis, students recorded the distance traveled and the time taken by the ball. Which of the following represent constant velocity of the ball? Constant velocity of the ball የሚያሳየው የቱ ነው? So constant velocity ለመባል መሆን አለበት distance or displacementታችን linearly ከታይም ጋር መሆን አለበት መጨመር አለበት ማለት ነው። linearly or just ሁሉም ምንድነው ኢንስታንታኒየስ ቬሎሲቲያችን እንደዛውም ደግሞ ኢንስታንታኒየስ ስፒዳችንም እኩል መሆን አለበት። ኢንስታንታኒየስ ስፒድ እንደ ኢንስታንታኒየስ አክሰለሬሽን የለም። ያው አክሰለሬሽን ዜሮ ነው። ኢንስታንታኒየስ ስፒድ ኦር ኢንስታንታኒየስ ቬሎሲቲ ኤንድ አቨሬጅ ቬሎሲቲ መሆን አለበት ማለት ነው። እኩል መሆን አለበት። ሶ እዚህ ላይ ነው እስቲ ምን ይላል? ኤ ላይ እንትን ተሰጥቶናል፣ ቴብሎች ተሰጥቶናል። ስለዚህ ቴብሎቹ ላይ ሊነርሊ መሄዳቸውን እንይ እስኪ። ዜሮ ነበር፣ ዜሮ ነው ታይሙ 2 1 4 2 6 3 አለ። ስለዚህ ያው ዲስታንስ ኦቨር ቲ እናድርገው እስቲ 2 ኦቨር 1 2 ሜትር ፐር ሰከንድ። እሺ 4 ኦቨር 2 2 ሜትር ፐር ሰከንድ። ከዛስ 6 ኦቨር 3 2 ሜትር ፐር ሰከንድ። 8 ኦቨር 4 2 ሜትር ፐር ሰከንድ። ከዛስ 10 ኦቨር 5 2 ሜትር ፐር ሰከንድ። ስለዚህ ኤ ላይ ያለው ምንድነው ማለት ነው? በኮንስታንት ምንድነው ሄደው? በኮንስታንት ቬሎሲቲ ነው ሄደው ማለት ነው። በኮንስታንት ቬሎሲቲ ነው ሄደው። ስለዚህ አንሰራችን ኤ ይሆናል ማለት ነው። ኤ ይሆናል። ሶ አንሰሩ ኤ ነው የሚለው። ያው ቢ ለምን አይሆንም? አሁን ለምሳሌ ቢ ላይ ፈርስት ኢንተርቫል ላይ 2 ኦቨር 1 2 ሜትር ፐር ሰከንድ ነው። ሰከንድ ላይ 3 ኦቨር 2 which is 1.5 ሶ ቬሎሲቲያችን ተቀየረ። ስለዚህ አይሆንም ማለት ነው። ያው ኮንስታንት ቬሎሲቲ ስለተባለ ሲ ላይ ያለው አይሆንም። ለምን? አንደኛ ላይ ፈርስት ቲ አንድ ሲሆን ኦር ታይማችን 1 ሰከንድ ሲሆን 4 ኦቨር 1 4 ሜትር ፐር ሰከንድ 5 ኦቨር 2 2.5 which is changed ማለት ነው ከአራት ስለዚህ ዙም ዲ ላይ ነው እንደዛው አይደለም። ስለዚህ አንሰራችን አይ ብቻ ነው የሚሆነው ማለት ነው። ኦኬ ሌላኛው ደግሞ በ2012 የመጣ ጥያቄ ነው። አሁን ምንድነው የሚለው a boy throws a ball vertically upward with an initial velocity of 20 ሜትር ፐር ሰከንድ በ20 ሜትር ፐር ሰከንድ ወደ ላይ የሆነ ነገር ተወረወረ በስንት በኢኒሺያል ቬሎሲቲ ኦፍ 20 ሜትር ፐር ሰከንድ ማለት ነው። በ20 ሜትር ፐር ሰከንድ neglecting a resistance which of the following is true about the motion of the ball? motion of the ball true የሚሄዱ ነው። ያው ግራቪቲያችን 10 ሜትር ፐር ሰከንድ አድርገን እንወስደው ያው እንደዛው ስለሚሰጠን ማለት ነው። ኦኬ it is velocity after t equal to 3 second is 50 ሜትር ፐር ሰከንድ downward አለ። velocity after 3 second እንፈልግ። velocity after 3 second v equal to u plus gt ነው። ግን ደግሞ አሁን ኦብጀክቱ ምን እያደረገ ነው? ወደ ላይ እየሄደ ነው which is against gravity ስለሆነ ግራቪቲ እንደ ኔጌቲቭ እንወስዳለን ማለት ነው። v equal to u minus gt ይሆናል ማለት ነው። u አችን ስንት ነው? 20 minus g አችን 10 ነው። ያኛው 3 which is 30 20 minus 30 minus 10 ሜትር ፐር ሰከንድ ነው እንጂ minus 50 አይደለም ማለት ነው። ያው minus 10 ማለቱ 10 ሜትር ፐር ሰከንድ ወደ ታች እየሄደ ነው ማለት ነው። which means ማክሲመም ሄት ደርሶ እየተመለሰ ነው ማለት ነው። ያው እሱ ግን ደግሞ -50 ስላለን ያው አይሆንም ማለት ነው። ስለዚህ ሁለተኛ its velocity after 1 second is 30 ሜትር ፐር ሰከንድ upward አለ። after 1 second t equal to after 1 second እንፈልገው v equal to u minus gt which is equals to 20 ነው። ታዲያ u የተሰጠ minus 10 times 1 which is equals to 10 ሜትር ፐር ሰከንድ which is ፖዚቲቭ ነው which means ወደ ላይ እየሄደ ነው ማለት ነው። ግን ደግሞ እሱ 30 ሜትር ፐር ሰከንድ upward ያለ ነው which is false ማለት ነው። አይሆንም እሱ። ኦኬ ሌላኛው ደግሞ the time taken to reach the maximum height is 4 second 4 second the time needed to reach maximum height ላይ
ለመድረስ የወሰደበት ታይም ኢኳል ቱ 4 ሰከንድ ነው ብሎ እያለን ነው። እስቲ እንያው። እሺ ዲ ላይ ያለው ምን ይላል? ዘ ታይም ቴከን ቱ ሪች ዘ ማክሲመም ሄት ኢዝ 4 ሰከንድ እያለን ነው። 4 ሰከንድ ነው የወሰደበት ማክሲመም ሄት ለመድረስ እያለን ነው። ሶ ማክሲመም ሄት ላይ የሆነ ነገር ተወርውሮ መመለሱ አይቀርም። ልክ እላይ ጫፏ ላይ ሲደርስ ግን ከቆመ በኋላ ነው የሚመለሰው። which means ይቆማል ማለት ነው እላይ ሲደርስ። ስለዚህ ቬሎሲቲ ፋይናላችን እላይ ስንት ነው ማለት ነው? 0። ስለዚህ ይሄ 0 ይሆናል። which is equal to u minus gt then u equal to gt ይሆናል። then t equal to u over g ይሆናል ማለት ነው። the time to taken to reach maximum height ማለት ነው። u 20 ነው 20 ተሰጥቶናል። over g ደግሞ 10 ነው which is equal to 2 ሜትር 2 ሰከንድ ይሆናል ማለት ነው። 2 ሰከንድ ይሆናል። ግን ደግሞ እሱ 4 ሰከንድ ነው ያለው። ስለዚህ ሲም እየሆነ አይደለም ማለት ነው። ኦኬ ሌላኛው ደግሞ ምንድነው የሚለው ዲ ላይ ያለው ኢትስ ማክሲመም ሄት ኢዝ 20 ሜትር እያለኝ 20 ሜትር ላይ ነው ማክሲመም ሄቱ 20 ሜትር እያለኝ ነው። እሺ ቪ ስኩዌር ኢኳል ቱ ዩ ስኩዌር ማይነስ ጂቲ ነው ታዲያ ማክሲመም ሄት ላይ ይሄ ግን እዚህ ጋር 2 ጂ ኤች ነው ጂቲ አይደለም። ይሄ ማክሲመም ሄት ላይ 0 ነው። ስለዚህ 0 ኢኳል ቱ ዩ ስኩዌር ማይነስ 2 ጂ ኤች ሶ ኤች ኢኳል ቱ ከዚህ ላይ ምንድነው የሚሆነው ዩ ስኩዌር ኦቨር 2g ይሆናል ማለት ነው። ዩአችን ስንት ነው 20 ታይምስ 20 ማለት ነው 20 ስኩዌር ኦቨር 20 ይሆናል። 20 በ20 ይጠፋል which is 20 ሜትር ይሰጠናል። ስለዚህ አንሰራችን ዲ ነው የሚሆነው ማለት ነው። ዲ ነው የሚሆነው 2012 ላይ መጣ ጥያቄ። ሌላኛው ደግሞ ምን ይላል? a car is traveling at a constant velocity along a straight line which statement is correct እያለ ነው። which statement is correct? the acceleration of the car is in opposite direction እያለ ነው። ለአክሰለሬሽን ሲጀመር የለውም። በኮንስታንት ቬሎሲቲ የሚሄዱ ከሆነ ቪ ኢዝ ኮንስታንት ከሆነ አክሰለሬሽናችን ቼንጅ ኦፍ ቪ ስለሆነ 0 ነው የሚሆነው ማለት ነው። 0 ነው የሚሆነው ማለት ነው። እሺ ሁለተኛ ደግሞ ዘ ኔት ፎርስ ኦን ዘ ካር ኢዝ ዲፈረንት ፍሮም 0 አለ። ዘ ኔት ፎርስ ኢዝ 0። ኔት ፎርስ ግዴታ 0 መሆን አለበት። ያው ኔት ፎርስ እንዲኖር ምን መሆን ስላለበት አክሰለሬሽን መኖር አለበት። አክሰለሬሽናችን ግን 0 ስለሆነ 0 ታይምስ ኤፍ ኔታችን ምንድን ነው የሚሆነው ማለት ነው? 0 ነው የሚሆነው ማለት ነው። ሶ ኢት ኢዝ ዲፈረንት ፍሮም 0 ስላለ አይሆንም ማለት ነው። እዚህ ቢ ላይ ያለው ዘ ዲስፕሌስመንት ኦፍ ካር ኢዝ ኢን ኦፖዚት ዳይሬክሽን አለ። ኖ ዘ ዲስፕሌስመንት ኢዝ ሊኒየርሊ በአንድ ዳይሬክሽን መሆን አለበት። ኦፖዚት ዳይሬክሽን አይሆንም። ከቬሎሲቲ ጋር the same ዳይሬክሽን ነው የሚሆነው ቢኮዝ ቼንጅን ዳይሬክሽን የሆነ ቼንጅን ዳይሬክሽን የሚኖር ከሆነ አክሰለሬሽንን ኮዝ ያደርጋል ስለሆነ ልክ አሁን ለምሳሌ ሰርኩላር ሞሽን ላይ በኮንስታንት ስፒድ እየሄደ የሆነ ነገር ግን ደግሞ በኮንስታንት ቬሎሲቲ አይሄድም። ለምን? ዳይሬክሽኑ ስለሚቀያየር ብቻ ሴንትሪፒታል አክሰለሬሽን ይኖረዋል። ስለዚህ ሲያይ ማለት ነው። ዲ ላይ ያለው ደግሞ ምንድነው? ዘ ዲስፕሌስመንት ኦፍ ዘ ካር ኢንክሪዝ ሊኒየርሊ ዊዝ ታይም አለ። ዘ ዲስፕሌስመንት ኦፍ ካር ኢንክሪዝ ሊኒየርሊ ዊዝ ታይም ትሩ ሊኒየርሊ ከታይም ጋር ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ስለዚህ አንሰራችን ዲ ነው የሚሆነው ልክ እንደቀደሙ ማለት ነው። አሁን 2 ሜትር ፐር ሰከንድ ያመጣው ጥያቄ ላይ ሊኒየርሊ ነበር አብሮ እየጨመሩ የነበሩት። ታይም ሲጨምር ዲስፕሌስመንታችንም ይጨምራል ማለት ነው። እሺ ሌላኛው ደግሞ በ2013-14 የመጣው ኢንስታንታኒየስ ቬሎሲቲ ኢዝ ዲፍረንት ፍሮም ዘ አቨሬጅ ቬሎሲቲ ኢን ዳት ኢንስታንታኒየስ ቬሎሲቲ ኢዝ ከኢንስታንታኒየስ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ እና አቨሬጅ ቬሎሲቲ ምንድነው ልዩነታቸው እያለን ነው። ያው መጀመሪያ እስቲ እንዲሁ እንትን ነበር። ኢንስታንታኒየስ ቬሎሲቲ ማለት ኢንስታንትሊ የሆነች ቦታ ላይ ከተጠየቀን ኦር የሆነች ታይም ላይ ለምሳሌ አሁን የሆነ ሰው ከአዳማ ተነስቶ ወደ አዲስ አበባ ቢሄድ ልክ የሆነች ቦታ ኤክስ የምትባል የሆነች ቦታ ብትኖር እዚህ ጋር ልክ ኦር 6ኛው ሰዓት ላይ ኦር ኤክስ ቦታ ስትደርስ ምናምን ቬሎሲቲ ስንት ነበር ከተባለ ምንድነው ማለት ነው? እሱ እንደ ኢንስታንታኒየስ ቬሎሲቲ ነው። ግን ደግሞ አቨሬጅሊ ከአዳማ እስከ አዲስ አበባ የሄደበት አቨሬጅ ቬሎሲቲ ኦር ያው የተለያየ ቦታ በተለያየ ስፒድ ስለሚሄድ ኦር ቬሎሲቲ ስለሚሄድ ያው አቨሬጁን ወስደን ካየን ደግሞ ምን ይሆናል ማለት ነው? አቨሬጅ ቬሎሲቲ ይሆናል። ስለዚህ ኢንስታንታኒየስ ቬሎሲቲ ኢዝ ብሎ ያለ ነው። አንደኛ ኤ ላይ ያለው ምንድነው የሚለው? the velocity is at a particular instant of time at a particular instant of time or instantly በተጠየቅንበት ቦታ ማለት ነው ያለው ቬሎሲቲ። ሶ ጀስት ኦብቪየስ ነው አንሰሩ ኤ ነው የሚሆነው ማለት ነው። ኤ ነው የሚሆነው። እሺ ሌላኛው ደግሞ በዚህ በ2013-14 የመጣው ጥያቄ ምንድነው የሚለው? a car traveling at
20 ሜትር ፐር ሰከንድ starts to speed up ማድረግ ጀመረ። after 5 minutes which is 5 times 60 ማለት ነው። ያው ወደ ሰከንድ ለመቀየር 300 ሰከንድ ማለት ነው። after 300 ሰከንድ its speed after 5 minutes its speed is 144 meter per second. What is the acceleration of the car? acceleration ስንት ነው የሚሆነው እያለኝ ነው። just ይሄ ምንድን ነው ኢንሰርት ማድረግ ነው እሱ ብቻ። acceleration ማለት change of velocity over time። ስለዚህ change of velocity 144 ነበረ minus 20 over time which is 300 so 124 over 300 ደግሞ ስንት ይሰጠናል ማለት ነው? 0.41 ይሰጠናል። ስለዚህ አንሰራችን ቢ ይሆናል ማለት ነው። ኦኬ ሌላኛው ደግሞ በዚሁ በ2013-14 የመጣ ጥያቄ ምንድነው የሚለው a bird flies at the speed of velocity of bird equal to 10 meter per second south relative to earth. A wind blows at the speed of velocity of wind equal to 4 meter per second relative to east ወደ ኢስት ነው relative to earth አለ። what is the speed of the bird relative to earth? what is the speed of I think እዚህ ጋር the speed of bird relative to earth already 10 meter per second ተሰጥቷል። ግን ደግሞ ሊጠይቅ የፈለገው እኔ እንደማስበው ከሆነ the speed of a bird relative to air ነው የሚሆነው ማለት ነው። the speed of a bird relative to air ያው the speed of the bird relative to ground already ተሰጥቷል ስለሆነ or air already ተሰጥቷል ስለሆነ ስለዚህ በርዷ ወደ ታች ትሄዳለች፣ ዊንዱ ደግሞ ወደ ኢስት እንትን ያደርጋታል ማለት ነው። ወደ ሳውዝ 10 ሜትር ፐር ሰከንድ ነው። እዚህ ጋር ደግሞ 4 አለ ማለት ነው። በዚህ ጋር ምን አለ ሪዘልታንታችን ይኖራል ማለት ነው። ኦር በርዷ የምትሄድበት ሪዘልታንት ስንት ነው የሚለው ነው የሚሆነው ማለት ነው። ሶ ሪዘልታንት ስኩዌር ኢኳል ቱ 4 ስኩዌር ፕላስ 100 ስኩዌር 10 ስኩዌር ይሆናል ማለት ነው። which is 100 ይሄ ደግሞ 16 ይሆናል። ስለዚህ ሪዘልታንት ስኩዌር ኢኳል ቱ 116 ዘን ሪዘልታንት ኦቨርሩት ስናደርግ ሪዘልታንታችን 10.8 ይሆናል ማለት ነው። 10.8 ወዴት ወደ ሳውዝ ኢስት ነው የምትሄደው ማለት ነው። ወደ ሳውዝ ሆኖ ወደ ኢስት which means ሳውዝ ወደ ታች ሳውዝ ነው ከዛ ኢስት። ስለዚህ ሳውዝ ኢስት ነው የምትሄደው ማለት ነው። እዚህ ጋር ሳውዝ ኢስት ግን ደግሞ እሱ በሳውዝ ዌስት ነው ያለው ዲ ላይ ያለው ሶ ጀስት ፕሮባብሊ አንሰሩ ዲ ነው የሚሆነው ግን ደግሞ ሳውዝ ኢስት ነው እንጂ ሳውዝ ዌስት አይደለም ማለት ነው። እሺ ያው ጥያቄው ትንኛው ደግሞ በ2015 የወጣው ጥያቄ ምንድነው የሚለው an airplane takes off at airport A and travels 500 km due to east due to east 500 km move አደረገ due to east within 1 hour within t equal to 1 hour ውስጥ አለ and then turning to south ወደ south ዞረና south it flies 20 minutes for 20 minutes which is 20 over 16 እናደርጋለን ወደ hour ለመቀየር 1/3 hour move አደረገ or fly አደረገ minutes to land on airport B land ለማድረግ which is 100 km away from the turning point or ከዚህ ጋር እስከዚህ 100 km ነው ማለት ነው። the magnitude of average velocity during between two ኤርፖርት ሲሄድ ማለት ነው። ስለዚህ አቨሬጅ ቬሎሲቲያችን ምንድነው የሚሆነው ማለት ነው? ኤስ ቶታል ኦቨር ቲ ቶታል ነው የሚሆነው ማለት ነው። ኤስ ቶታል ኦቨር ቲ ቶታል ያው ይሄ ዲስፕሌስመንታችን ነው። ስለዚህ ዲስፕሌስመንታችን ያው ከዚህ እስከዚህ ያው እንደዚህ ነው የሚሆነው which is 500 ስኩዌር ሪዘልታንት ብንለው ይሄን r ስኩዌር ኢኳል ቱ 500 ስኩዌር ፕላስ 100 ስኩዌር ይሆናል ማለት ነው። ሶ r ኢኳል ቱ ሩት ኦፍ ይሄ 25000 ፕላስ 1000 ይሆናል ማለት ነው። which is equal to root of 25000 ይሆናል ማለት ነው። ያው ይሄ ማለት ታይምስ 1000 ማለት ነው። which is equal to root of 26 times 10000 which is 10 raised to minus 4 ማለት ነው። ይሄ ሲወጣ 100 ሆኖ ነው የሚወጣ root of 26 ይሆናል ማለት ነው። ይሄ ምንድነው ሪዘልታንታችን which is ዲስፕሌስመንታችን ማለት ነው። ዲስፕሌስመንታችን ስለዚህ 100 ኦቨር ሩት 100 ታይምስ ሩት 26 ኦቨር ቲ ቶታል ነው። ቲ ቶታል ደግሞ ምንድነው ኢኳል ቱ ቲ1 ፕለስ ቲ2 ነው የሚሆነው ማለት ነው።
ቲ ቶታል ኢኳል ቱ ቲ ዋናችን 1 አወር ነበር። ቲ ቱዋችንስ 1/3 which is equals to 4/3 ማለት ነው። ስለዚህ እዚህ ጋር 4/3 ማስገባት ነው። ይዞራል አይደል? root of 26 times 3/4 ይሄ በዚህ ሲሄድ 25 ይሆናል ማለት ነው። 3 times 25 75 root 26 ይሆናል ማለት ነው። ስለዚህ 75 root 26 አንሰራችን ዲ ላይ ያለው ይሆናል። እኛው ደግሞ አሁንም በዛው በዚሁ በ2015 የመጣው ጥያቄ ምንድነው የሚለው a boy in a journey covers his route by traveling 3 km to the east and 4 km to the north. What is the magnitude of his resultant displacement? Displacement ያው እቺ ነው የምትሆነው resultant is equal to 3 square plus 4 square over root which is equal to 5። ስለዚህ አንሰራችን ምንድነው የሚሆነው ማለት ነው ኤ ነው የሚሆነው ማለት ነው 5። እሺ ሌላኛው ደግሞ በዚሁ በ2000 አሁንም በዚሁ 2011 ትክክል የሆነውን እንመርጣለን ማለት ነው። which one of the following is correct about the velocity time graph አለ። ኦኬ ኤ ላይ ነው ምንድነው የሚለው the displacement during the time interval from 6 to 40 is equal to the area of the region 2 አለ። the area of region 2 ነው ከዛ ጋር እኩል minus the area of region 3 the area of region 2 minus area of region 3 ምንድነው የሚሆነው አለ the displacement between 6 and 40 ሚኒት አለ። እንደዛ ነው? በፍጹም እንደዛ አይደለም። እንዴት ነው የሚሆነው the displacement between these two 60 up to 40 displacement of the second area plus displacement of the third or ሶስተኛ ላይ ያለናል ማለት ነው። ስለዚህ ኤ ትክክል አይደለም። ቢ ላይ ደግሞ ምንድነው የሚለው the displacement during the time interval t0 to t equal to 6 is equal to the area under the velocity time graph in the given interval አለ። the area under given interval or 0 to 6 መሃል ያለው ኢንተርቫል ኤሪያ ነው የሚሆነው አለ the displacement during t0 to 6። ስለዚህ ያው እሱ ይሆናል ማለት ነው። ያው ዲስፕሌስመንታችን ፈርስት እንትን ይሆናል ማለት ነው። ሮማን ነምበር 1 ያለው ይሆናል። ሶ አንሰራችን ምንድነው የሚሆነው ማለት ነው ቢ ነው የሚሆነው ማለት ነው። ቢ ነው የሚሆነው። እሺ ሌላኛው ደግሞ በ2016 ወደ መጡ ጥያቄዎች እንለፍ። አንደኛው ምንድነው የሚለው 0.2 ኪሎግራም ball is kicked from the ground at 60 meter per second in a direction making an angle theta above the horizontal. Neglecting a distance, the magnitude of velocity of the ball when it is equal to 3 meter from the ground is 3 meter from the ground. ሶ ምንድነው የተጠየቅነው ቬሎሲቲ ነው የተጠየቅነው ኦቪ ፋይናል when it is 3 ሜትር from the ground አለ። ስለዚህ ያው ግራቪቲያችን ቴሜትር per second ነው። ይሄን ተጠቅመን መስራት ነው ማለት ነው። ያው ቨርቲካል ሞሽን ብቻ ነው ያው ሆሪዞንታል ስለሌለን ወደ እንትን አንገባም። ምንድነው ቨርቲካል ቬሎሲቲውን ስለጠየቀን ወደ ፕሮጀክታይል ሞሽን ምናምን ወደሚለው ነገር አንገባም ማለት ነው። v square equal to u square minus 2gh ከሚለው መፈለግ እንችላለን። ያው ይሄንን እናቀም v square equal to ይሄን አለን 60 square which is 256 minus 20 times 3 which is 60 ማለት ነው። ይሄን ስትቀንሱ 196 ይሆናል ማለት ነው። equal to v square over root ስናደርገው velocity equal to 40 meter per second ይሆናል which is c ላይ ያለው አንሰር ይሆናል ማለት ነው። c ላይ ያለው አንሰር ይሆናል። እሺ ሌላኛው ደግሞ በዚሁ በ2016 የመጣው ጥያቄ ምንድነው የሚለው a ball is thrown vertically upward with velocity of 12 meter per second from the ground. Its speed when the ball is equal to 4 meter from the ground is ያው the same አይነት ጥያቄ ነው። ስለዚህ ያው ቬሎሲቲን v square equal to u square which is 144 minus 2g which is 20 times 4 is 80 ማለት ነው which is equal to 64 equal to v square then v equal to 8 meter per second ይሆናል ማለት ነው። 8 meter per second ይሆናል። እሺ እዚህ ጋር እንስራ። እሺ ሌላኛው ደግሞ ምንድነው የሚለው which of the following statement describe uniform motion describe ያደረገ የትኛው ነው ያለኝ ነው። an object starting from rest moving on a straight line to attain a velocity of 30 meter per second ከዜሮ ተነስቶ ቬሎሲቲ ቪ ፋይናል ኦፍ 30 ለመድረስ የሚሄድ መኪና አለ። ስለዚህ አይሆንም። ይሄ ለምን
ቬሎሲቲው ቼንጅ እያደረገ ስለሆነ ዩኒፎርም ሞሽን አይደለም። ቬሎሲቲው ኮንስታንት መሆን አለበት። አን ኦብጀክት ሙቪንግ ዊዝ ኮንስታንት ስፒድ ኦፍ ሰንቲሜትር ፐር ሰከንድ ኢን ስትሬት ላይን አለ። በሰንቲሜትር ፐር ሰከንድ ስትሬት ላይን ላይ የሚሄድ ኦብጀክት which is ኮንስታንት ቬሎሲቲ። ስለዚህ ቢ አንሰር ይሆናል ማለት ነው። ቢ ላይ ያለው አንሰር ይሆናል። ሌላኛው ደግሞ በዚሁ በ2016 የመጣ ጥያቄ ምንድን ነው የሚለው the velocity time graph of an object moving along a straight line toward east ወደ ኢስት ነው የሚሄደው አለ። ወደ ኢስት ነው እየሄደ ያለው ነገር is described by the figure shown below. Okay, what is the displacement moved by the object አለ። ዲስፕሌስመንት ምንድን ነው? ይሄ ቪቲ ነው። ቪቲ ግራፍ ስለሆነ ያው ዲስፕሌስመንታችን ከፈለግን ደምረን እንሰራ ነበር። ቪቲ ነው which is ኤሪያ ማለት ነው which is ኤሪያ 1 እና ኤሪያ 2 ይሆናል። ስለዚህ ቶታል ዲስፕሌስመንት ኢኳል ቱ ኤሪያ 1 ፕላስ ኤሪያ 2 ሶ ኤሪያ 1 ምንድን ነው የሚሆነው 20 ታይምስ 30 ታይምስ 50 ይሆናል ማለት ነው። ፕላስ ኤሪያ 2 1/2 30 30 ታይምስ 5 ይሆናል ማለት ነው። ይሄ ስንት ነው የሚሆነው 450 ፕላስ ይሄ በዚህ ሲጠፋ 50 ነው 50 ታይምስ 5 which is 75 ሶ 525 ይሆናል ማለት ነው። 525 ይሆናል ሶ እሺ አሁን ደግሞ የምናየው የ2017 የመጣውን የኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛም ፔፐር ላይ በፔፐር የወጣው ጥያቄ ነው የምናየው ማለት ነው። አንደኛ ጥያቄ ምንድን ነው የሚለው which of the following is correctly describe the difference between distance and displacement አለ። the difference between distance and displacement correctly describe ያደርገው የትኛው ነው? እሺ ኤ ላይ ያለው ምንድን ነው የሚለው distance can be described both in magnitude and direction while displacement is described only by ማግኒቲዩድ እያለ ነው። ዲስታንስ ማግኒቲዩድ እና ዳይሬክሽን አለው ጂንስ ቬክተር ነው። ከዚያ ዲስፕሌስመንት ደግሞ ስካለር ነው እያለኝ ነው። ስለዚህ ይሄ ጀስት ኮምፕሊትሊ ፎልስ ነው ታውቃላችሁ። ያው ዲስፕሌስመንት ቬክተር ነው፣ ዲስታንስ ደግሞ ስካለር ነው ማለት ነው። ኦኬ ቢ ላይ ደግሞ ዲስታንስ ዲፔንድ ኦን ኢኒሻል ኤንድ ፋይናል ፖይንት ዋይል ዲስፕሌስመንት ዲፔንድ ኦን ዘ ፓዝ ፎሎውድ ባይ ሙቪንግ ቦዲ አለ። ይሄም ፎልስ ነው። ለምን? ለምሳሌ የሆነ ሰው ከዚህ ተነስቶ እንደዚህ ምናምን ሄዶ እዚህ ጋር ቢደርስ ምን ያለ ነው? ዘ ዲስታንስ ዲፔንድ ኦን ዘ ኢኒሻል ኤንድ ፋይናል ፖዚሽን። አሁን እስቲ ኤ እንበለው ቢ እንበለው ጀስት እስቲ በኖርማል በምናውቀው ዲስፕሌስመንቱ ከዚህ እስከዚህ እቺ ስትሬት ላይ ነው የምትሆነው። ዲስታንሱ ደግሞ ፓዝ ዲፔንደንት ነው። what about displacement ፓዝ ኢንዲፔንደንት ነው which means the final and initial point ላይ ነው እንጂ ፓዝ የተካሄደው ፓዝ አያገባንም ማለት ነው። ቬክተር ሰምን ተጠቅመን የተካሄደውን ፓዝ ማጥፋት ስለምንችል ሰው ቢ ላይ ያለውም ትክክል አይደለም ማለት ነው። የዲስፕሌስመንትም ለዲስታንስ የዲስታንስ ደግሞ ለዲስፕሌስመንት ስለሰጠ ሲ ላይ ደግሞ ያለው ምንድን ነው የሚለው ዲስታንስ is always greater than or equal to magnitude of displacement while magnitude of displacement is always less than or equal to distance አለ። ስለዚህ ሲ ላይ ያለው ትክክል ነው የሚለው ለምን ሁሌም ዲስታንስ is greater than or equal to displacement which means displacement is always less than or equal to distance ነው የሚለው ለምን የቱ ጋር ነው እኩል የሚሆኑት ስትሬት ላይን ላይ ከተካሄደ ብቻ ነው። ስትሬት ላይን የተካሄደው ዲስታንስ ስትሬት ላይን ባይሆን ምን ይሆናል ማለት ነው? ዲስታንስ is not equal to displacement which means distance is greater than displacement ነው የሚሆነው ማለት ነው። ምን ሲሆን የተካሄደው ዲስታንስ or displacement ስትሬት ላይን ካልሆነ ማለት ነው። ዲስታንስ has either positive or negative value እያለ ነው። ፎልስ ነው እንዲህ ላይ ያለው ያው ሲ ነው የሚለው ማለት ነው። እሺ ሌላኛው ደግሞ ምንድን ነው የሚለው which of the following statement is correct about uniformly accelerated motion about uniformly accelerated motion ትክክል የሆነው የቱ ነው እያለ ነው። uniformly accelerated motion ማለት ነው velocity is changing velocity ይኖራል changing velocity but changing velocity is constant velocity is not constant but changing velocity constant ነው። acceleration is constant ነው እሱ ኮንስታንት ነው። እንደዚህ አይነት ነገሮች ማለት ነው ያሉት። ኦኬ ዘ ቬሎሲቲ ኢዝ ኮንስታንት አለ። ቬሎሲቲ ኮንስታንት አይደለም ግን ቼንጅ ኦፍ ቬሎሲቲ ኮንስታንት ነው። ያ which means acceleration ማለት ነው። እሺ ቢ ላይ ዘ acceleration ኢዝ ኮንስታንት አለ። ስለዚህ ይሄ ትክክል ይሆናል። ስለዚህ የሚሆነው ምንድነው ማለት ነው? ቢ ነው የሚሆነው ማለት ነው የሚሆነው። እሺ ሲ ላይ ያለው ምንድነው የሚለው ስፒድ ኢዝ ኮንስታንት but the direction is changing አለ። ይሄ ላይሆን ይችላል ላይሆን ይችላል because ያው ሁሌም necessarily እንደዚህ ላይሆን ይችላል ማለት ነው። ዲ ላይ ደግሞ displacement increases at uniform rate አለ። ኖ uniform rate አይደለም። displacement is directly proportional to t square which means ይሄ በእንትን ነው ማለት ነው ኳድራቲካሊ ነው የሚሄደው ወደ ላይ የሚሄደው እንጂ ያው እንትን አይደለም እንደዛ። 2017
ኢንትራንስ ኤግዛም ላይ የመጣው ጥያቄ ምንድነው የሚለው a train is moving along a straight line with a constant acceleration of 5 meter per second square. Okay, when it passes by a traffic point, የሆነች ትራፊክ ፖይንት አለች። እሷን ሲያልፋት በ5 ሜትር ፐር ሰከንድ ስኩዌር ነበር አክሰለሬት ሲያደርግ የነበረው። from there on if the time taken by the train to reach velocity of 30 ሜትር ፐር ሰከንድ is t equal to 4 ሰከንድ ውስጥ እዛ 30 ሜትር ፐር ሰከንድ ስኩዌር 30 ሜትር ፐር ሰከንድ ቬሎሲቲ አቴን ለማድረግ 4 ሰከንድ ከወሰደበት then what is the distance of the train from the traffic point after 8 seconds t equal to 8 seconds ሲሆን ኤሳችን የት ነው ከትራፊክ ፖይንት ምን ያህል ርቋል እያለን ነው ማለት ነው። ምን ያህል ርቋል ኤሳችን ለመፈለግ ምንድን ነው የምናደርገው? ኤስ ኢኳል ቱ ዩቲ ፕላስ 1/2 ኤቲ ስኩዌር 8 ሰከንድ ነው የሰጠን። ኤስ ኢኳል ቱ 8 ዩ ፕላስ 1/2 5 ነው አክሰለሬሽናችን። ቲያችን ደግሞ 8 ነው። በ8 ሰከንድ ነው የሰጠን ስለሆነ which is 64 በዚህ ይጠፋል። 5 times 32 which is 160 ፕላስ 8 ዩ ብቻ ይቀራል ማለት ነው። 8 ዩ ይቀራል ግን ዩ የለንም which is initial velocity at ትራፊክ ፖይንት ቦታ ማለት ነው። ትራፊክ ፖይንት ቦታ ስለዚህ initial velocity at ትራፊክ ፖይንት ደግሞ ከዚህ ማግኘት ይችላል። v equal to u plus 80 ነው ከዚህ በፊት የምናውቀው which is u equal to ከዚህ ላይ v minus 80 ነው የሚሆነው ማለት ነው። so u equal to v which is 30 minus a which is 5 times 4 ማለት ነው which is 30 minus 20 which is equal to 10 meter per second ይሆናል ማለት ነው። ምናችን ነው ይሄ u ለዚህ ውስጥ እናስገባ is equal to 8 times 10 plus 160 which is equal to 240 ሜትር። ስለዚህ አንሰራችን ሲ ነው የሚሆነው ማለት ነው 240 ሜትር። ሌላኛው ደግሞ ምንድነው የሚለው an object moving in one dimension with a constant acceleration of a travels through a distance is acceleration a አለው in a time interval t ውስጥ ማለት ነው። okay if this velocity at initial time or t equal to 0 ላይ initial time ላይ is v initial or vi ቢባል and its velocity at a later time or t finalaችን ደግሞ vf ቢባል which one of the following is correct relation between the given quantities correct relation between the given quantities ያው እነዛ ቤዚክ ፎርሙላዎቹን ማስታወስ ወይ ደግሞ ያው እዚሁ ጋር ፕሩቭ ማድረግ ነው ማለት ነው የሚያስፈልገው። acceleration equal to v final minus v initial over time ነው እንደማ የተሰጠን። ሌላ ደግሞ ምንድነው v average velocityችን v final plus v initial over 2 ነው። ከዛ distances v or displacement ነው v average times t ነው የሚሆነው ማለት ነው። v average ማለት ነው v final plus v initial over 2 times t ይሆናል ማለት ነው። ስለዚህ አሁን ኤ ላይ ያለው ትክክል አይደለም ማለት ነው። እዚህ ጋር ምን መሆን አለበት? እዛ ማይነስ ያደረገበት ቦታ ፕላስ መሆን አለበት ማለት ነው። ሌላኛው ደግሞ ሌላኛው ፎርሙላ አይቶ ነው ያለው s equal to v initial t plus 1/2 at square ነው ያለው። ያው ገና ይሄን ሁሉ ፕሩፍ ከምናደርግ ለምናስተውሰው ነው እንጻፍ v initial እንደዚህ ነው የሚሆነው። ግን ደግሞ b ላይ ያለው ምንድነው ያለው? t ብቻ ነው ያለው t square የለም። ስለዚህ b ላይ ያለው ማይነስ ማለት ነው። c ላይ ያለው ምንድን ነው የሚለው? as equal to ክሪስ ክሮስ እናደርግ ማለት ነው v final minus v initial። ይሄም ትክክል አይደለም። v initial square ለምን 2as equal to v final square minus v initial square ነው እንጂ as አይደለም። 2 አስቀርቷል አይሆንም ማለት ነው። d አስችነስ s equal to v final t minus 1/2 at square ይላል which is correct ማለት ነው። ስለዚህ d ይሆናል ማለት ነው። ያው እነዛ አምስቱን ኢኩዌሽኖች እንትን ሶልቭ ማድረግ ነው። ጀስት ምንም እነዛ የሚከብድ ነገር የለውም። ኦኬ ሌላኛውና የመጨረሻ የ2017 ጥያቄ ምንድነው የሚለው the velocity time graph of an object moving in a straight line is shown in the figure below አለ። ፊገሩን ያው ሰጥቶናል። ጀስት እዚህ ላይ መስቴን አንሳው 0 ላይ ነው። ይሄ እዚህ ጋር -6 ነው። ይሄ 0 ነው። ከዛ በዚህ ወደ ታች ላይ ወጥቶ ወደዚህ ሄዶ ወደ ታች መለታል። እዚህ 14 ነው። እዚህ ጋር ደግሞ 10 እዚህ 6 እዚህ ጋር ደግሞ 2 ሰጥቶናል። እዚህ በዚህ በኩል ደግሞ 12 ሰጥቶናል። ስለዚህ የዚህ ምን ፈልግ ነው የተባልነው? ቶታል ዲስፕሌስመንት ነው ፈልግ የተባልነው which is ኤሪያ 1 እዚህ ጋር አለ። ይሄ ኤሪያ 2 ነው። ይሄ ኤሪያ 3 ነው። ይሄ ኤሪያ 4 ነው። so the sum of all area ምንድነው የሚሆነው?
ሰም ኦፍ ኦል ኤሪያ ነው ማለት ነው። ቶታል ዲስፕሌስመንት ኤሪያ ዋን ስንት ነው የሚሆነው? ምን ነው የሚሆነው? 1/2 ታይምስ -6 ታይምስ 2 which is equals to -6 ሜትር። ኤሪያ 2 which is equals to 1/2 ኦኬ። ከዛ 4 ነው ታዲያ ያለው ዲፈረንስ። ከዛ ታይምስ 12 which is equals to 24 ሜትር። ኤሪያ 3 equal to እዛ መሀል ያለው 4 ነው። 4 ታይምስ ወደ ላይ 12 which is equals to 48 ነው መሰለኝ። ኤሪያ 4 equal to 1/2 ኦኬ 4 ታይምስ 12 ማለት ነው which is 24 ማለት ነው። እነዚህን ከደመረን እናገኛለን ማለት ነው። ሶ -6 + 48 + 48 ይሆናል ማለት ነው። ይሄ 96 ነው። 96 ሲቀነስ 6 እዚህ 90 ሜትር ይሆናል። ስለዚህ አንሰራችን ቢ ይሆናል ማለት ነው። ያው ጨርሰናል። በቀጣይ ደግሞ የምሰራላችሁን ኮሜንት ላይ አስቀምጡልኝ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ፣ እንደዛውም ደግሞ ሼር አድርጉልኝ።